ብዙ ጊዜ ብዙዎች ስለሳቸው አውርተው አይጠግቡም። ከሊቅ እስከ ደቂቅ ሁሉም እሳቸውን ማሞገስና ማወደስን ስራው አድርጎ ከተቀመጠ ሰንበትበት ያለ ይመስላል። ሁሉም ሰው ገና እሳቸውን በቴሌቪዥን መስኮቱ ማየትና ማድመጥን ሲጀምር የሰላም አየር መተንፈስ እንደሚጀምር ይናገራል። በተለይ ቤተክርስቲያን የጭንቅ ቀን ሲመጣባትና በመከራ ስትከበብ ምዕመኑ ይጽናና ዘንዳ የእሳቸውን ቃል ይጠባበቃል። በቃ እሳቸው ማለት እግዚአብሔር ለይቶ የመወደድና በምዕመናን ልብ ውስጥ የመግባትን ጸጋ የሰጣቸው አባት ናቸው ብንል ማጋነን አይሆንብንም ይላሉ። ነገር ግን ከሰው ከኮከብ እንደሚለያየው ሁሉ አንዳንዶች ከዚህ የተለየና የተቃረነ ሐሳብ ሲሰጡም ይስተዋላል። እንደውም አሁን ላይ ቤተክርስቲያን ላይ የሚደረገውን ነገር በዝምታ እያለፉ ነው በማለት እሳቸውንና ሌሎች ብፁዓን አባቶችን ሲወቅሱ ይስተዋላል። ነገር ግን እሳቸው ብዙ ወዳጅ አላቸው። ከወዳጆቻቸው መካከል እሳቸው በአንደበታቸው የመሰከሩለት የመንፈስ ልጃቸውና የቅርብ ወዳጃቸው ሙዓዘ ጥበባት ዲያቆን ዳንኤል ክብረት አንዱ ነው። ዲያቆን ዳንኤል ክብረት ስለሳቸው አውርቶ አይጠግብም። እኔ እሳቸውን ሳውቃቸው ብሎ ከጀመረ መቼም አያቆምም። ስለሳቸው ብዙ ነገርን ተናግሯል፣ ብዙ ነገርንም ጽፏል። ነገር ግን ዲያቆን ዳንኤል ክብረት ጉዞውን ቀይሮ ወደ ቤተ መንግስት ካደረገ በኋላ ለእሳቸው ጀርባ የሰጠ ይመስላል። ምክንያቱ ምን ይሆን? ጤና ይስጥልን ውድ የፕሮግራማችን ተከታታዮችና ቤተሰቦቻችን እንደምን ቆያችሁ? በዛሬው ፕሮግራማችንም የአንድ ብፁዕ አባትን ሕይወት ልናስቃኛችሁ ወደድን። እግዚአብሔር አምላክ ሰዎችን ለክብር የሚጠራበት መንገድ ታላቅና ልዩ ነው። እነ ቅዱስ ዳዊትን ከእረኝነት እነ ቅዱስ ጳውሎስን ከአሳዳጅነት የጠራ አምላክም እሳቸውን ልክ እንዲሁ ገና በልጅ እግራቸው ድክ እያሉና ለቤተ ክርስቲያን አገልግሎት ባላቸው ልዩ ፍቅር የተነሳ በዕድሜ ከሚበልጧቸው አባቶች ጋር በመሆን ለአዝመራ ጨዳ ለፉበት ከዛች የእርሻ ቦታ ተጠሩ። የጎጃም ምድር ብዙ ጀግኖችን ታፈልቃለች። እሳቸውንም ለቤተ ክርስቲያን ቆራጥ ጀግና አባትንም ሰጥታለች። ትውልዳቸው በጎጃም ነው። የድጓ መምህር የሆኑትም ሊቅ አባታቸውን ገና በልጅነታቸው ያጡት እኚህ አባት በእናታቸው ልዩ ድጋፍና በእሳቸው ቆራጥ ፍላጎት አማካኝነት ወደ አብነት ትምህርት ቤት በመግባት የአባታቸውን ፈለግ ለመከታተልም በቅተዋል። የሰው ልጅ አዋዋሉንና አካባቢውን ይመስላል የሚሉት እኚህ አባት ገና 15 ዓመታቸው ነበር አካባቢያቸው ላይ የሚያዩትን የመነኮሳት ሕይወት ተማርከው ወደ ምንኩስና ሕይወት የገቡት። ታዲያ በዚያ ጊዜም የዜማ የቅኔና የቅዳሴ ትምህርቶችን ጠንቅቀው ለመማር ችለዋል። ከሳቸውም አልፈው በቅዳሴ ትምህርት ሌሎችን ለማስተማር በቅተዋል። ብፁዕ ወቅዱስ አቡነ አብርሃም ማለት የብዙሃን አባት ማለት እንደሆነ ሁሉ እሳቸው የሁሉም አባት ናቸው። አባትነታቸው በዘር በጎሳ በቀለምና በሃይማኖት የሚወሰን አይደለም። እንደውም በአንድ ወቅት በባህር ዳር የጸራ ጽዮን ቤተክርስቲያንን በጋራ ለመስራት በተደረገው ሩጫ ላይ የተገኘ አንድ እንግዳ ስለሳቸው እንዲህ በማለት ተናግሮ ነበር። እንግዳውም ይታወቃል። ያው ሩጫ አይደል? አትሌት ሻለቃ ኃይሌ ገብረስላሴ ነበር። ስለሳቸው እንዲህ በማለት ይጀምራል። አቡነ አብርሃም ማለት የኦርቶዶክሳውያን አባት ብቻ ሳይሆኑ የሙስሊሙም የአህዛቡም አባት ጭምር ናቸው። ለዚህም ደግሞ ብዙ ወዳጆቼ በቅርብ ነግረውኛል። እኔም ወደ ዲሲ ድል ገጥሞኝ ከእርሳቸው ጋር ባደረኩት ጉዞ ላይ በአይኔ ለመመልከት ችያለሁ በማለት ምስክርነትን ሲሰጥ ተስተውሏል። ታዲያ የኚህ ሊቅ አባት ትጋትና እውቀት ተገድቦ እንዳይቀር በገዳም ያሉ አባቶች በመወያየትና ደብዳቤ በመጻፍ አቡነ አብርሃምን ከአንድ ሰው ጋር ወደ አዲስ አበባ ላኳቸው። የብፁዕነታቸው ሕይወትም በከተማ በአዲስ አበባ ሀብሎ ተጀመረ። ብፁዕነታቸው በወቅቱ ደብዳቤውን እንደያዙ ቀጥታ የሄዱት ወደ መንበረ ጳጳሱ ቅጥር ግቢ ነበር። ታዲያ ገና ሲታዩ በጣም የሚያሳሱትና የሚያስደንቁት ታናሹ ብላቴና አቡነ አብርሃም ገና ወደ ግቢው ሲገቡ ነበር ብዙ ሊቃነ ጳጳሳት የሳሱላቸው። ትንሽነታቸውንም በማየት ብዙሃኑ እኔ ልውሰዳቸው፣ እኔ ላሳድጋቸው የተባባሉ ሙግት ገጥመው እንደነበርም ይናገራሉ። ታዲያ በዚያን ጊዜ በወቅቱ ፓትርያርክ የነበሩት አቡነ በርናባስ ጋር እንዲቀመጡ ተደረገ። አቡነ አብርሃምም ተጻፈላቸው ደብዳቤ ወደ እሳቸው ስለነበር እሳቸው ጋር ተቀመጡ። ከዚህም በኋላ በአቡነ በርናባስ መልካም ፍቃድና ውሳኔ ወደ ባሌ ጎባ ወደ አቡነ ሰላማ እንዲሄዱ ተደረገ። ታዲያ ገና ያልጠነከረው የልጅ ሰውነታቸው ባሌ ጎባንና አካባቢዋን ሊላመዳት አልቻለም። በዚህም የተነሳ ወደ ገዳም ወደ ትውልድ ቦታቸው እንዲልኳቸው አቡነ ሰላማን አጥብቀው ለመኗቸው።
ነገር ግን አቡነ ሰላማ ይህንን ነገር ያመጣው ልጅ መሆናቸውና በመንፈሳዊ ሕይወት ያልበሰሉ በመሆናቸው ነው ብለው በማሰብ ወደ ሐዋሳ ካህናት ማሰልጠኛ ለ5 ወራት ላኳቸው። በሐዋሳ በወቅቱ ሊቀ ጳጳስ የነበሩት አቡነ በርተለሜዎስ አቡነ አብርሃምን በመቀበል በመንፈሳዊ ሕይወትና በሌሎች ትምህርቶች ለ5 ወራት ካሰለጠኗቸው በኋላ ቅልጥፍናቸውንና ጉብዝናቸውን በማየት በሐዋሳ አስቀሯቸው። አቡነ አብርሃምም በሐዋሳ ተቀመጡ። ሐዋሳ የተስማማቻቸው ይመስላል። ነገር ግን አቡነ አብርሃምን ባደራነት የተቀበሉት አቡነ ሰላማ አስተምረው እንዲልኳቸው እንጂ እዛ እንዲያስቀሯቸው እንደማይፈልጉ ለአቡነ በርተለሜዎስ በመናገር አቡነ አብርሃምን ከሐዋሳ ወደ ባሌ ጎባ በድጋሚ ወሰዷቸው። አቡነ አብርሃም ግን ሐዋሳን ስለተላመዷት እዛም ከገዳማውያን አባቶች ጋር ሙቀትንና አብሮ መሆንን ስለተላመዱ ወደ ባሌ ጎባ መመለስን አልፈለጉም ነበር። በዚህም የተነሳ በድጋሜ ወደ ገዳም ወይም ወደ ሐዋሳ እንዲልኳቸው አብዝተው ተማጸኑ። በዚህ ጊዜ ነበር የአደራ ልጃቸውን ለማንም መስጠት ያልፈለጉት አቡነ ሰላማ አዲስ አበባ አቡነ በርናባስ ጋር የላኳቸው። አቡነ በርናባስም የአቡነ አብርሃምን ቅልጥፍናና ጉብዝና ጠንቅቀው ስለሚያውቁ ከሳቸው ጋር ወደ አሰብ ወደ ኤርትራ ይዘዋቸው ተመሙ። አሰብ በጣም በረሃማና ሞቃታማ ለመልመድ የምትከብድ ሀገር ናት የሚሉት አቡነ አብርሃም በእግዚአብሔር ፍቃድ የመጣ ስለሆነ በእርሱ እገዛና እርዳታም ለማለፍ ችያለሁ በማለት ይናገራሉ። አሰብ በነበሩበት ወቅትም ካገለገልክ እግዚአብሔር ይረዳሃል የሚለውን የብፁዕ በርናባስን አባታዊ ምክር የሕይወታቸው መመሪያ በማድረግ በቄሰ ገበዝነት በማጠንና ዘርፈ ብዙ ስራዎችን በመስራት እና በማገልገል ለ3 ዓመታት ቆዩ። በመጨረሻም ወደ አዲስ አበባ በመመለስ በ1981 ዓ.ም በሰዋስው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በመግባት ከ4 ዓመት ቆይታ በኋላ በ1984 ዓ.ም ለመመረቅ በቅተዋል። ከዚህም በኋላ ነበር በአሁኑ ሰዓት ስማቸው ገነው የሚነሳበትን የመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያንን ለማገልገል ያቀኑት። ይህ ደብር ከብፁዕነታቸው በፊት ብዙ ሊቃነ ካህናትንና አባቶችን አስተናግዷል። ነገር ግን አንዳቸውም እንደ አቡነ አብርሃም የመቆየትና ብዙ ስራዎችን የመስራት እድል አላጋጠማቸውም። አብዛኞቹ እንደውም ከ4 እና ከ6 ወር በላይ አይዘልቁበትም ነበር። ይሁንና ብፁዕነታቸው ወደዚህ ደብር ተመድበው ሲሄዱ ብዙዎች ቅሬታንና ማጉረምረምን አብዝተው ነበር። ምክንያቱ ደግሞ አቡነ አብርሃም በጣም ልጅ ስለነበሩና በዚያ ደብር ታላላቅ አባቶች ሊመሩት ያልቻሉትን ይህንን ታላቅ ደብር እሳቸው እንዴት ሊመሩ ይችላሉ በማለት የተነሳ ሀሳብ ነበር። ነገር ግን አቡነ አብርሃም እኚህን ሁሉ ነገሮች በመቋቋምና በቆራጥነት በመግባት ዘርፈ ብዙ አጀብ የሚያሰኙ ተግባራትን በመፈጸም በሚያስደንቅ ሁኔታ ለ14 ዓመታት በመምራት ቆይተዋል። እንደውም በአንድ ወቅት በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ይህንን ሁሉ ስራዎች ለመስራት እንዴት ቻሉ? እንዴትስ ድፍረቱን አገኙ? እንደውም በአንድ ወቅት በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን እኚህን ዘርፈ ብዙ ስራዎችን ለመስራት እንዴት ቻሉ ተብለው ለተጠየቁት ጥያቄ አቡነ አብርሃም እንዲህ በማለት ይመልሳሉ። እንደው በሀገሬ ሁሉም መልካም ነገር ከፊት ላለው ሰው መስጠት ልማድ ሆነ እንጂ በመርካቶ ቅዱስ ራጉኤል ቤተክርስቲያን የሰራሁት ስራ የኔ ብቻ ሳይሆን የእያንዳንዱ አገልጋይና የእያንዳንዱ ምዕመን ነው በማለት ይመልሳሉ። በዚያም በአስተዳዳሪነት እያገለገሉ ነበር ለጳጳስነት ታጭተው የተሾሙት። ታዲያ የብፁዕነታቸው ሐዋርያዊ ጉዞ በሀገር ውስጥ ብቻ አልተገታም ነበር። በሀገረ ኒውዮርክ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ በመሆን በማቅናት ትልቅ ተጋድሎንና አገልግሎትን ፈጽመዋል። አያይዘውም ወደ ዋሽንግተን ዲሲ በማቅናት በዋሽንግተን ዲሲ ያለውን የመንበረ ጵጵስና መቀመጫ ቦታ ችግር በመፍታትና ከወጣቱ ጋር በመሆን የወጣቶቹን ሀሳብ ደራሳቸው ሀሳብ አድርገው በመቀበል መልካም ምግባራትንና አንድነትን ለመፍጠር ችለዋል። ደከመኝን የማያውቁት እኚህ አባትም ከሀገረ ኒውዮርክ ወደ ዲሲ በአውቶቡስ እየተመላለሱ አገልግሎታቸውን የሚፈጽሙ እንደነበር ይነገራል። ለወጣቶቹም ትልቅ ኃይልና ብርታት እንደሆኗቸውም ይስተዋላል። ታዲያ በሀሳብ በመረታት የሚያምነው የመንፈስ ልጃቸው ዳንኤል ክብረት ስለዚህኛው ማንነታቸው እንዲህ በማለት ተናግሮ ነበር። እኔ አቡነ አብርሃምን የማውቃቸው ያኔ የመርካቶ ደብረ ኃይል ቅዱስ ራጉኤል ቤተክርስቲያን አስተዳዳሪ ሆነው ነበር። እኔ ደግሞ በዛ ነው የትምህርት ቤቱ ቦርድ አባል ነበርኩ። ታዲያ እሳቸውን ሳውቃቸው እንደ አለቃ ይመሩናል፣ እንደ ባለሙያም ይሞግቱናል፣ እንደ ወንድም ደግሞ ስንጠፋ ይፈልጉናል፣ እንደ አባትም እንደ ኃላፊም ይከታተሉናል። የተሻለ ሀሳብ የመጣ ሰው ያሸንፋቸዋል። በስብሰባችን ላይ እሳቸው አስተዳዳሪ መሆናቸውን እንኳንኛ እሳቸው እንኳን አያውቁትም ነበር። ክርክር ነው፣ ሙግት ነው። የእሳቸውን ሀሳብ ሳይሆን የተሻለ ሀሳብ ያመጣሸው ልባቸውን ይገዛል። እንደው በሀሳብ ለተሸነፉለት ሰው ቦታቸውን እስከ መልቀቅ እንኳን ዝግጁ ነበሩ። ሌላኛው አስገራሚ ባህሪያቸው ደግሞ የሚሰሩትን ካገኙ በእሳቸው ቦታ እሱ
እሱን ነበር የሚተኩት። ታዲያ ብፁዕነታቸው ጋር የዲያቆን የካህን የጳጳስ የሚባል ስራ የለም። ሁልጊዜም ቢሆን ዲያቆንም ካህንም ሁሉንም በመሆን የሚሰሩና የሚያገለግሉ አባት ናቸው። በሐሳብ የሚያምኑ የሐሳብ ሰው ስለሆኑ ዲሲ ላይ በተፈጠረው ችግር ላይ በስሜታዊነት ገንፍሎ የመጣውን የወጣቱን ጉልበትና ኃይል በጥበብና በብልሃት ቀይረው ትልቅ የሆነ ስራን ለመስራት ችለዋል በማለት ምስክርነትን ይሰጣቸው ነበር። ዛሬ ላይ ግን ጉዞውን ወደ ቤተ መንግስት ያደረገው ዲያቆን ዳንኤል ክብረት አቅጣጫውን ቀይሮ ለእሳቸው ጀርባውን ሰጥቷል። እሳቸውም ቢሆኑ የእሱ ነገር ከልባቸው የወጣ ይመስላል። እንደውም በአንድ ወቅት እንዲህ በማለት ገልጸውታል። ካህን ነው ሲሉት ነጭ ለባሽ ይሆናል፣ ነጭ ለባሽ ነው ሲሉት ካህን ሆኖ ይገኛል፣ በየመሃሉም ይወላውላል። ታዲያ ለቤተ ክርስቲያን እንደ አይነት ነጭ ለባሽ ካድሬ ፈጽሞ አያስፈልጋትም በማለት ተናግረው ነበር። ብፁዕነታቸው እንዲህ እያሉ በታላቅ አገልግሎት ለ3 ዓመታት በውጭ ሀገር ከቆዩ በኋላ ወደ ሀገር ቤት በመመለስም የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ በመሆን አገልግለዋል። በግንቦት ወር 2006 ዓመተ ምህረትም ቅዱስ ሲኖዶስ ምልአተ ጉባኤ ባስተላለፈው ውሳኔ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በመሆን በርዕሰ ከተማዋ በፍኖተ ሰላም በቅዱስ ጊዮርጊስ ቤተክርስቲያን ሲያገለግሉና ሲመሩ ቆይተዋል። በተጨማሪም በአዊና በመተከል ዞን ዘርፈ ብዙና ከፍተኛ ስራዎችን ሰርተዋል። እንደውም በምልአተ ጉባኤው በተሾሙበት ወቅት እንዲህ በማለት መልእክታቸውን አስተላልፈው ነበር። ልጆቼ በእንተ ስማ ለማርያም ብዬ የተማርኩበትን አካባቢ ለማገልገል ዝግጁ ነኝ። ስለሆነም በርካታ መንፈሳዊ ልማት ስራዎችን በጋራ እንሰራለን በማለት ተናግረው ነበር። እንዳሉትም አልቀሩም። በርካታ ዘርፈ ብዙ ስራዎችን ሰርተዋል። አባታችን ከዚህ ማንነታቸው ውጪም በቆራጥነታቸውና በጀግንነታቸው ሁሉን ሳይለዩ የተሰማቸውን በመናገር ይታወቃሉ። እንደውም በአንድ ወቅት በ2009 ዓመተ ምህረት በመስቀል ደመራ ክብረ በዓል ላይ እንዲህ በማለት ተናግረው በብዙ ሰዎች ዘንድ ተቀባይነት በማግኘትና በብዙ ሰዎች ልብ ውስጥ በመግባት ተጽፈው ለመቀመጥ ችለዋል። እንዲህ ሲሉ ነበር ንግግራቸውን የጀመሩት። እኔ እንደ ፖለቲካ አይደለም የምናገረው፣ እንደ ሃይማኖት ግን መናገር ያለብኝ ነገር አለ ብዬ አምናለሁ። መንግስትንም በተመለከተ በፖለቲካ ከመነዘረው የእርሱ ጉዳይ ነው የሚሆነው። ምንጊዜም ችግር የመሪው እንጂ የተመሪው ህዝብ አይደለም። የህዝቡ ጥያቄ መመለስ አለበት። ወታደሩ ከዚህ በኋላ የሰላም ምላጭ እንጂ የመሳሪያ ምላጭ መሳብ የለበትም። በመሳሪያም ሰላም አይገኝም። አይተነዋል፣ እያየነውም ነው። ሊሆንም አይችልም። ጉልበታችን ሊያስመካን አይገባም። ሊያስመካን የሚችለው ነገር ቢኖር መስቀሉ ብቻ ነው በማለት ተናግረው ነበር። ታዲያ በዚህም የተነሳ ምዕመኑ ላይ ምንም አይነት ነገር እንዳይፈጸም በማሰብ በአደባባዩ የተሰበሰበው ምዕመን በሰላም ወደ ቤቱ መግባቱን ሳላረጋግጥ ከዚህ አልሄድም በማለት ህዝቡን ወደ ቤቱ በማስቀደም ነበር ከአደባባዩ የለቀቁት። ታዲያ ብፁዕነታቸው በዚህ ደግነታቸውና ግልጸኝነታቸው የሚታወቁ ሲሆን ቆራጥ አባትም ናቸው። ማንንም አይፈሩም። ስለ ሃይማኖታቸው ስለ ተዋህዶ ለመናገር አይናቸውን አያሹም። አሁንም ቢሆን አሁን ባሉበት ቦታ ላይ ሆነው ማለትም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳርና ሀገረ ስብከት ሊቀ ጳጳስ ሆነው ቢሆንም ጫና እየበዛባቸውም ቢሆን ህመማቸውን ዋጥ አድርገው ሁሉንም አገልግሎት ይፈጽማሉ። እንደውም በአንድ ወቅት አገልግሎት ሲፋጠኑ አንድ ችግር ገጥሟቸው ነበር። በወቅቱ የሆነውም እንዲህ ነው። በአገልግሎት ወደ ባህር ዳር ሲያቀኑ ከባድ የሆነ የመኪና አደጋ ደረሰባቸው። መኪናውም ድራሹ እስኪጠፋ ድረስ ተገለባበጠ። ነገር ግን ከመኪና ውስጥ እሳቸውና ሹፌራቸው ብቻ በሰላም ለመውጣት ቻሉ። እሳቸውም ይህንን ቀን ሲያስታውሱ እንዲህ በማለት ይናገራሉ። ያ ዕለት ማለት ፈጣሪ ለኔ ዳግም ህይወት የሰጠበት ዕለት ነው። የድንግል ማርያምን ምልጃና ጥበቃ ያየሁበትና ያስተዋልኩበት ዕለት ነው በማለት ይናገሩ ነበር። ብፁዕነታቸው እንዲህ እያሉ ለቤተ ክርስቲያን የቁርጥ ቀን ልጅ በመሆን ለቤተ ክርስቲያን በማገልገልና በብዙ ፈተናዎች በመፈተን እስከዛሬ ደርሰዋል። በመጨረሻም የእሳቸውን የመጽናኛ ቃል በማለት እንዝጋ። ልጆቼ የኛ የሆነውን አሳልፎ ላለመስጠትና በክብር የተቀበልነውን በክብር ለቀጣዩ ትውልድ ለማስተላለፍ ጥንካሬ ያስፈልጋል። እናንተም ጽናት ባይኖራችሁ በዚህ ሁሉ መከራ መሃል አትገኙም። ችግርም ቢኖር ራሳችሁን ለቤተ ክርስቲያን አሳልፋችሁ የምትሰጡ ልጆች እንዳላችሁ አይተናል። ትውልዱ ጽናት ያለው የሚመስል ነገር ግን በጉዞ መሃል የሚንቀጠቀጥ የሚንገዳገድ ትውልድ መሆን የለበትም። ከምዕመናን እስከ አባቶች ከበረታን ቤተ ክርስቲያን ከነሙሉ ክብሯት ትተላለፋለች፣ መሻገርም አይቀርም እያሉ ለብዙዎች መጽናናትንና ብርታትን ያድላሉ። ሌላ ጉልበት የለንም። ጉልበታችንም ጽናታችንም እግዚአብሔር ነው። አቅጣጫ የሚሰጠን ቃሉ ነው። እግዚአብሔር ሁሉን እንደሚያስተካክል እናምናለን። የኛ ድርሻን እንወጣ። አዎ ሁልጊዜም ቢሆን እግዚአብሔር ሁሉን ነገር ያስተካክላል። ሁሉም ሰው የራሱን ድርሻና የራሱን ኃላፊነት ይወጣ እንላለን። ሰናይ ጊዜ